የ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትናንትና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መደረግ ጀምረዋል። ትናንት በተደረጉ ጨዋታዎች ሐዋሳ ከተማ ከኢትዮጵያ ቡና 0-0 ጨዋታቸውን ሲያጠናቀቁ ምሽት 12 ሰዓት ላይ ኢትዮ ኤሌክትሪክን ከሰውል ሽረ ጋር ያገናኘው ጨዋታ በኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል። ለኢትዮ ኤሌክትሪክ ብቸኛዋን ግብ ያሬድ የማነ ማስቆጠር ችሏል። የኢትዮጵያ ፕሪሚየር ሊግ የ2ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ ሀዲያ ሆሳዕና ከባህር ዳር ከተማ ቀን 9 ሰዓት ላይ፣ ሲዳማ ቡና ከአዳማ ከተማ ምሽት 12 ሰዓት ላይ ይጫወታሉ። ትናንት በተደረገው የኢትዮጵያ ሴቶች ፕሪሚየር ሊግ የ14ኛ ሳምንት ጨዋታዎች የተለያዩ ውጤቶች ተመዝግበዋል። አዲስ አበባ ከተማን ከባህር ዳር ከተማ ጋር ያገናኘው ጨዋታ 1-1 ተጠናቋል። ለአዲስ አበባ ከተማ ምስር ኢብራሂም፣ ለባህር ዳር ከተማ ደግሞ ቤቲ ዘውዱ ግቦችን ማስቆጠር ችሏል። አርባ ምንጭ ከተማን ከሀምበሪቾ ጋር ያገናኘው ጨዋታ በአርባ ምንጭ ከተማ 1-0 አሸናፊነት ሲጠናቀቅ ነጻነት መና ለአርባ ምንጭ ከተማ የማሸነፊያ ግቧን ማስቆጠር ችላለች። የኢትዮጵያ ሴቶች ፕሪሚየር ሊግ የ14ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ ረፋድ 4 ሰዓት ላይ ልታ ክፍለ ከተማ ከድሬዳዋ ከተማ 10 ሰዓት ላይ መቻል ከኢትዮጵያ ንግድ ባንክ ጋር ጨዋታቸውን ያደርጋሉ። ትናንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ቼልሲን ከሌስተር ሲቲ ጋር ያገናኘው ጨዋታ በቼልሲ 1-0 አሸናፊነት ተጠናቋል። ለቼልሲ ማሸነፊያ ግቧን ኩኩሬላ በ60ኛው ደቂቃ ላይ ማስቆጠር ችሏል። ቶተናምን ከበርንሞዝ ያገናኘው ጨዋታ 2-0 በሆነ ውጤት ሲጠናቀቅ ማንቸስተር ዩናይትድ ከአርሰናል ጋር በኦልድ ትራፎርድ ያደረጉት ጨዋታ 1-0 በሆነ ውጤት ተጠናቋል። ለማንቸስተር ዩናይትድ ብሩኖ ፈርናንዴዝ፣ ዴክላን ራይስ ደግሞ ለአርሰናል ግቦቹን አስቆጥረዋል። ትናንት በተደረጉ የስፔን ላሊጋ ጨዋታዎች ሪያል ማድሪድ ራዮ ቫልካኖ 2-1 በሆነ ውጤት ሲያሸንፍ ለሪያል ማድሪድ ቪኒሲየስ ጁኒየር እና ኪሊያን ምባፔ ማሸነፊያ ግቦችን ማስቆጠር ችሏል። ሄታፌ ከአትሌቲኮ ማድሪድ ያደረጉት ጨዋታ በሄታፌ 2-1 አሸናፊነት ተጠናቋል። ቢልባኦ ከማዮርካ 1-1 ጨዋታቸውን ሲያጠናቅቁ ሪያል ቤቲስ ላስ ፓልማስን 1-0 በሆነ ውጤት አሸንፏል። ሪያል ሶሴዳድ ከሴቪያ ያደረጉት ጨዋታ በሴቪያ 1-0 አሸናፊነት ተጠናቋል። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።